ወይዘሮ ሜላት ቦርሳውን ለሃና ሰጠቻት። ወይዘሮ ሜላት ለሃና ቦርሳውን የሰጠቻት በውስጡ ምን እንዳለ ሳታይ ነበር። ይሁን እንጂ ሃና ከሰጠቻት በኋላ ምንድነው ማዬ ብላ ስትጠይቃትም ይህ ቦርሳ ያንቺ ነው ብላ ስትሰጣት ሃና በፍጹም ተምቾ የሰጣት ቦርሳ ትዝ አላላትም። ምክንያቱም ተምቾ የሰጣት ቦርሳ ወይዘሮ ሜላት ቤት ምን ሊሰራ ይመጣል? ለመሆኑ ማዬ ቦርሳዬ ማን ነው? ምን አለው? ብለው ሲከፍቱት ግን የወይዘሮ ሜላት ወርቅ በቦርሳው ውስጥ ነበር። ይህን ጊዜ ሁለታቸውም ተደናግጠው ነበር። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። ወይዘሮ ሜላት ወርቋ ዛሬም በእጇ ላይ ይገኛል። እንደሚታወቀው ይህ ወርቅ ለማስመለስ 50 ሺህ ብር ተጨማሪ ክፍያ ብትከፍልም ወይዘሮ ባዩሽ ግን 50 ሺህ ብሩን ይዛ ወደ እስር ቤት ነው የሄደችው። ሜላትም ባዩሽን ለማስፈታት የታሰረችበትን ፖሊስ ጣቢያ እያፈላለገች ትገኛለች። ይሁን እንጂ አቶ ኖላዊ ወደ ቤት ያመጡት ቦርሳ የሃና ቦርሳ ረስታ ሄዳ ነው በማለት ያመጡትን ቦርሳ በውስጡ ምን እንዳለ ቼክ እንኳን ሳታደርግ ሃና ከትምህርት ቤት ወደ ቤት ነበርና የሄደችው ምናሴ ለሃና ደውልላት በማለት ወይዘሮ ሜላት ለሃና እንዲደወልላት አድርገዋል። ለሃናም ከተደወለ በኋላ ምንድነው በማለት ስትጠይቅ እናቴ ትፈልግሻለች ነበር ያላት። ምናሴም እናቴ ትፈልግሻለች ተኖሌ ብሎ ከነገራት ጊዜ በኋላ ሃና እናቴ ምን ሆናለች ብላ ተደናግጣ ነበር ወደ ቤት የመጣችው። ይሁን እንጂ አባትሽ ቦርሳሽን እዚህ አምጥቶት አንቺ ደግሞ ረስተሽ ሄድሽ በማለት ነበር ወይዘሮ ሜላት ለሃና ቦርሳውን ልሰጣት የፈለገችው። ወይዘሮ ሜላት ለሃና ቦርሳውን ስትሰጣት ሃና ግን ቦርሳው አዲስ ነው የሆነባት። ምክንያቱም ወደዚህ ቤት የመጣችው ቦርሳ የሷ ቦርሳ ይሄ አይደለም። ተምቾም አስቀምጪልኝ ያላት ቦርሳ ግን ይሄንን ይመስላል እንጂ እሱ ደግሞ ቤት ነው ያለው። ይህ ቦርሳ የማን ነው የሚል ጥያቄ ነበራት ሃና። እማዬ ይህ ቦርሳ የማን ነው? የኔ እኮ አይደለም በማለት ስትጠይቃት ያንቺ ነው ብላ ስትሰጣት እሺ በውስጡ ምን እንዳለ እንየው ነበር ያለችው ሃና። ሃና የከፈተችውም ምክንያቱም የሷ መሆን አለመሆኑን ቼክ ለማድረግ በውስጡ ያለው ዕቃ ቼክ ማድረግ ነበረባት። በውስጡ ያለው ዕቃ ለማየት ሲሞክሩ ግን የወይዘሮ ሜላት ወርቅ ሆኖ ተገኝቷል። በአሁኑ ላይ ወይዘሮ ሜላት እና ሃና ይህንን ወርቅ በመያዝ እስኪ ባዩሽ በዚህ ወርቅ ምክንያት እስኪ የት እንደምትሄድ ደግሞ ማየት ፈልጋለሁ የሚል እቅድ አለ። ወይዘሮ ሜላት ባዩሽን ከስራ አስፈትታት አሁን ደግሞ ወርቁን እንድታስመልስላት እንደምትጠይቃት ነው የተነጋገሩት። ይህ ማለት ወርቁን በተምቹ እጅ ነበር። በተምቹ እጅ የሆነ ማለት ደግሞ እንዴት እሱ እጅ ሊገባ ቻለ የሚለው አሁንም ለሁለታቸውም ጥያቄ ነው። ምክንያቱም እርግብና ተምቹ መካከል ያለውን ግንኙነት ሁለታቸውም አያውቁም። እንግዲህ እርግብ ከቤት ስትወጣ የእርግብ ፍቅረኛ ዘሪሁን ወይም ተምቹ ወደ ወይዘሮ ሜላት ቤት ብቅ ብለው አያውቁም። ይህ ማለት አሁን ዘሪሁን አይታያቸውም። አሁን ላይ ያለው ተምቹ ነው። በተምቹና በሃና መካከል ግልጽ የሆነ ግንኙነት እንዳለው ወይዘሮ ሜላት አታውቅም። ስለዚህ አሁን ላይ ባዩሽ አሳሰራት ሰዎች ካሁን በፊት የሃና ፎቶ የሰረቁት ልጆች እንደሆኑ ብታውቅም እነዚህ ልጆች ግን ለሃና ይህን ያህል የሚቀርቡ አይመስላትም ነበር። ለወይዘሮ ሜላት አሁንም በዚህ ወርቅ ዙሪያ ላይ ብዙ ጥያቄዎች ቢነሳባትም ሃና እጅ መግባቱና ወይዘሮ ሜላት ቤት መምጣቱ ግን ይበልጥ ነገሮችን ቀላል አድርጓቸዋል። ባዩሽ ይህንን ወርቅ ለማስመለስ አሁንም እንደምትሰራ ቃል ተግባብተው ነበር። እንግዲህ ባዩሽ ወደ እስር ቤት የገባችው እርግብን አግኝቻታለሁ፣ እርግብ ያለችን ቦታ አውቃለሁኝ ብላ ከተገኘች ሴት ጋር እንደሆነ ይታወቃል። እርግብን ለማግኘት መጀመሪያ ክፍያ የጠየቀችው ከሜላት ተቀብላ ብትሄድም ባዩሽ ግን የያዘችውን 50 ሺህ ብር ለሌላ ስራ ነው ለማዋል የፈለገችው። ምክንያቱም ባዩሽ አሁንም ቢሆን እጅ እንደማሰጥና ከሜላት ጋር ከባድ ጦርነት ውስጥ እየታገዘች እንደሆነ ይታወቃል። ካሁን በፊት የስራ ባልደረባዋ ደውላ በአሁኑ ከባድ ስራና አሪፍ ክፍያ ያለው ስራ አግኝቼልሃለሁ ብላ ነግራው ነበር። እንደሚታወቀው ይሄን ከሜላት የወሰደችውን ገንዘብ ለሌላ ዓላማ ለማዋል ይሄኛውን ደግሞ የእርግብን ጓደኛ በመሳሪያ አስፈራርታ የምትፈልገውን ነገር አገኛለሁ ብላ አቅዳበትም ቢሆን ነገር ግን የሷ እቅድ ሳይሰምር ቀርቷል።
ባዩሽ እቅዶቿ ሳይሰምሩ ወደ እስር ቤት ብትገባም በሜላት እገዛ አሁንም ከእስር ቤት ልትወጣና ትግሏን እንደገና ልትጀምር ነው። ወርቁ በሜላት እጅ እንደገባ ሁለታቸውም እጅግ ደስተኛ ናቸው። ወርቁ ወደ ሜላት ቤት መግባቱ ብቻ ሳይሆን አሁን ለቀጣዩ ትግልም እንደሚጠቅማቸው እርግብና ባዩሽ እድሜ ልክ ጥያቄያቸው ሆኖባቸው እንዲቀር አይነት እቅድ ይዘዋል። ሀና እናቷ ጋር ስለእንደዚህ አሁንም ምንድነው የሚያደርጉት? ወይዘሮ ሜላት ቤት መግባቱ ብቻ ሳይሆን ወርቁ ወደ ወይዘሮ ሜላት ቤት መግባቱ ብቻ ሳይሆን አሁን ለቀጣዩ ትግልም እንደሚጠቅማቸው እርግብና ባዩሽ እድሜ ልክ ጥያቄ ሆኖ እንዲቀርባቸው አይነት እቅድ ይዘዋል። ሀና እናቷ ጋር ስለነዚህ አሁን ምንድነው የሚያደርጉት? አሁን ባዩሽን ካስፈቱ በኋላ ወርቁን ለማስመለስ ቃል የገባችው ነገር እንድትሰራበት ይነግሯታል። በአሁኑ ላይ ግን ተምቹ እርግብና ተምቹ መካከል ትልቅ ክፍተት ሳይፈጠር አይቀርም። ምክንያቱም ተምቹ አሁን ላይ ይህንን ወርቅ ማግኘት አይችልም። ሀናም ደግሞ እናቴ ጋር ነው ያለው ብላ ልትሰጠው አትችልም። እርግጥ ይሄን የምታደርገው ሀና ደስ ብሏት ሳይሆን ለወይዘሮ ሜላት ስትል ለእናቷ ስትል ነገሮችን ለጊዜው ሚስጥራዊ ማድረግ ስላለባት ነው። እንደሚታወቀው ሀና እናቷ ማስታወሷን ያወቀች ጊዜ ለማንም እንዳትናገር በተባለችው መሰረት ለማንም ሳትናገር ስትጸልይና ስታለቅስ ነበር። በወቅቱ የምትወደው አባቷ አቶ ኖላዊ ሀንዬ እያለቀሽ ነው? ምን ሆነሽ ነው ብሎ ቢጠይቋትም ሀና ግን መናገር አልፈለገችም። ብቻ ደስተኛ ስለሆንኩ ነው ጸልይልኝ አባዬ በማለት ነበር የመለሰችው። ስለዚህ ሀና የእናቷን ሚስጥር ለማንም ቢሆን እንደማትናገር ግልጽ። አሁንም ቢሆን ተምቹ ይህንን ቦታ ለማፈላለግ ወደ ሀና ቤት መመላለሱ አይቀርም። ሀናም ደግሞ እዚሁ እንዳስቀመጥነው ሁላችንም ወጣን ከማለት ውጭ ሌላ መልስ አይኖራትም። ነገር ግን አቶ ኖላዊ አሁንም የተምቹ መሆኑን ስለማያውቅ ሌላ ታሪክ ውስጥ ሳያስገባቸው አይቀርም። በባዩሽ እስር ቤት መግባት ሁሉም ደስተኛ ቢሆኑም ወይዘሮ ሜላት ግን አዝናለች። ወይዘሮ ሜላት አሁንም ከእስር ቤት ልታስወጣት ቃል ገብታላታለች። ነገር ግን ባዩሽን ከእስር ቤት ማስፈታት ከባድ ሆኖ አግኝተዋለች። ባዩሽ እስር ቤት ያስገባት ወንጀል የሰው ነፍስ ማጥፋት ወንጀል ስለሆነ ተመስገን በህይወት እንደሌለ ይታወቃል። የሀናን የልጅነት ፎቶዋን ከተምቹ ተቀብሎ ለባዩሽ የሰጣት የመጀመሪያ ወንጀል ተባባሪ ነበር ተመስገን። እርሱም በህይወት እንደሌለ ይታወቃል። እርግብ ደግሞ ተጨማሪ የማርቆስን ጉዳይ አንስታ ነበር። ነገር ግን ማርቆስ ከከተማ ወጥቷል እንጂ ባዩሽ ምንም ነገር እንዳላደረገችው ነው የሚታየው። ይሁን እንጂ አሁንም ቢሆን በህግ ቁጥጥር ስር ልትውል የቻለችበት ዋነኛ ምክንያት መልሳ የሰው ነፍስ ለማጥፋት ዝግጅት እያደረገች በነበረችበት ወቅት ነበር ፖሊሶቹ ያዟት እና ወይዘሮ ሜላት ባዩሽን ለማስመታት የምትፈልግ ከሆነ ብዙ ዋጋ እንደምትከፍል ነው እዚህ ጋር የምናየው። በቀላል ወንጀል በተለያዩ በስርቆትና በተለያዩ ጥርጣሬዎች ብቻ ቢሆን ማስፈታት ቀላል ሊሆን ነበር። ነገር ግን የባዩሽ ክስ እየባሰ እየጨመረ መጥቶባታል። ይህ ማለት በእስር ቤት ቆይታዋ የሜላትን ትክክለኛ ማንነት እንድትረዳ እንዲሁም ደግሞ የልብ ጓደኛዋ የእውነትም ይቅር ባይ መልካም ሴት እንደሆነች እንድትረዳ የባዩሽን አመለካከት የሚቀይር አጋጣሚ ሆኖ ተገኝቷል። እዚህ እስር ቤቱ ሆና እንደሚታወቀው ባዩሽ ባለትዳር ናት። ምንም ከባለቤቷ ጋር ጥሩ የሚባል ግንኙነት ባይኖራቸውም ግን ባዩሽ ይህን ሁሉ ጊዜ እስር ቤት ስትቆይ ባለቤቷ የት ነሽ ብሎ እንኳን ፈልጓት አልመጣም። በተደጋጋሚ እየመጣች የምትጠይቃት ሜላት ነች። ከመጠየቅም አልፎ ለማስፈታት እየሞከረች ያለችው ጥረት በጣም የሚያስደስትና የሚገርም የቅርብ አይነት ሆደ ሰፊነት የሚያስተምር ነው። ባዩሽ ግን በሜላት ላይ ያቀደችው ብዙ ተዘርዝረው የሚያልቁ ነገሮች ያለፉም አሉ። አሁንም ወደፊትም ከእስር ቤት ወጣ ብዙ እቅድ እንዳላት ነበር። ነገር ግን የባዩሽ አመለካከት ከእስር ቤት ስትወጣ በመጠኑም የሚስተካከል ይሆናል ብለን ተስፋ እናደርጋለን። የዛሬው ክፍል በዚሁ አልቋል። በቀጣይ እንገናኛለን። እስከዛው መልካም ጊዜ። ባይ ባይ።